ልክ ነበር። ሹፌራችን ኪዳን ነው። መርማሪው ክትትል ማድረጉ አይቀርም። በዚህ ሰዓት የማልፈልገው ነገር ቢኖር ድንቁን እንደሸሸግን ማወቁ። ምንም አያሳስብ። ሁሉንም ነገር ማስታወስ ጀመር። ለኪዳን ያለኝንም ስሜት ጨምር ነበር። አይዞሽ፣ ሁሉንም ከእጅሽ ወስደዋለሁ። የምትፈልገው ሰው ሪካርድ ሲልድ ነው። ያ ማለት ምን ማለት ነው? ያ ማለት ስለ ሰውየው ማንነት ከተፈቀደላቸው ሰዎች በስተቀር ማንም ማወቅ አይችልም። እንደዛ ሊሆን የሚችልበትን ጉዳይ ልገምት ይችላል? የተወሰኑ ባለስልጣኖች ብቻ እንዲያዩት ከተደረገ ሰውየው በዛ ደረጃ ተፈላጊ ሰው ነው። የሰውየው እጮኛ ሆቴል ውስጥ ያለምንም ጥበቃ እንቅስቃሴ እያደረገች ነው። የት? ቼኪን ሆቴል ሩም ይዛለች። እንዴት ሴትዮዋን ይዘህ መውጣት እንዳለብህ ማሰቡ ያንተ ስራ ነው። እንደምንም ጨርስና ደውልልኝ። ሄሎ መቅደስ፣ አምቡላንስ ጥሪ። 401 ያለች እንግዳችን አሁን ራሷን ስታ ወድቃለች። አሁኑኑ አምቡላንስ ጥሪ፣ አሁኑኑ። ሁለታችን ለማስቆጠር እንዳልደውልሽልኝ ተስፋ አድርጋለሁ። ሌላ ልጨምርልህ ነበር አደዋወሌ። እየሰማሁሽ። ሚስትህ ሽሽት ላይ ነች። አንቺ እንዴት አወቅሽ? እንዴት እንዳወቅኩ አትጠይቀኝ። ይልቅ ከማን ጋር ልትኮበልል እንዳሰበች የምታውቅ ይመስለኛል። ምናልባት ከፈለክ ግን በምልክልህ አድራሻ ልታገኛት ትችላለህ። ከአንድ ደንበኛችን ጋር በተያያዘ ማናጀሩን ማግኘት ፈልጋለሁ ብለውኝ። ምን እንርዳቸው? ባለቤታቸው እዚህ ሆቴል ነው ያረፈችው። ያለችበትን ሩም ስላላወቁ እንድነግራቸው ጠይቀውኝ ነው። ስልኳ ስለዘጋ ያለችበትን ሩም ማወቅ አልቻልኩም ነው የሚሉ። ይቅርታ ጌታዬ፣ ያን እንዳናደርግ የሆቴል ህግ ያስገድደናል።
አውቃለሁ። ያንን አድርግ እንኳን ብንል እርስዎ ባለቤቷ መሆኑን በምን እርግጠኛ መሆን እንችላለን? ባለቤት እሷ ነች? አዎ። ቅድም እኮ በአምቡላንስ የተወሰደችው ሴትዮ ነች። እርግጠኛ ነች? አዎ፣ ሩም ለሚያ ስትመጣ እኔ ነኝ የነገርኳት። በጣም እርግጠኛ ነኝ። ምን እያልሽ ነው? ባለቤቱ የጤና እክል አጋጥሟቸው ወደ ሆስፒታል ተወስዷል። ምን አይነት የጤና እክል? ክፍላቸው ውስጥ እንዳሉ ራሳቸውን ስተው ስለነበር በአፋጣኝ ወደ ሆስፒታል ተወስዷል። የት ሆስፒታል ነው የተወሰደችው? የሆስፒታል አድራሻ ልሰጥ እችላለሁ። የሚጠጣ አዝዤ ነበር። በጣም ይቅርታ፣ በታች ረስቶት ነው የሚሆነው። አሁን በፍጥነት አመጣልሻለሁ። የምግብ መመረዝ አጋጥሞሽ ራስሽን ስተሽ የት? የድንገተኛ ሕክምና ክፍላችን ሲደርስ ሆቴል ውስጥ ነበርሽ። አሁን የት ነው ያለሁት? ሆስፒታል ነሽ። የት ሆስፒታል? ተረጋጊ። መጨናነቅ ሳይሆን እረፍት ማድረግ ነው ያለብሽ። ጤንነትሽ በጥሩ ሁኔታ ላይ ነው። ስልኬ የት አለ? ቦርሳዬ እዛ። ለባለቤትሽ ደውለን ያለሽበትን አሳውቀናል። እየመጣ ነው። እንዴት አውቃችሁ ደወላችሁለት? ለእያንዳንዱ ጥያቄሽ መልስ ልሰጥሽ አልችልም። እንደ ሕክምና ባለሙያነት የምመክርሽ ሪከቨር እስከምታደርጊ እረፍት ማድረግ እንዳለብሽ። ጉዳቱ ብዙም አሳሳቢ ስላልሆነ በጥቂት ሰዓታት ውስጥ ሪከቨር አድርገሽ እንደምትወጪ አስባለሁ። እስከዚያው ግን እረፍት አድርጊ። ባለቤቴ በአምቡላንስ እዚህ ሆስፒታል መጣ ነበር። ነገር ግን ኢመርጀንሲ ክፍል አገኛት አልቻለም። ይቅርታ ጌታ፣ የተሳስተ እንዳይሆን ዛሬ በአምቡላንስ ወደ ሆስፒታላችን የመጣ ታማሚ የለም። እርግጠኛ ነሽ? በሚገባ። ምናልባት ሌላ ሆስፒታል ገብታ እንዳይሆን። ቆይ ይሄ እናንተ አድራሻ አይደለም ነው? ግን እንደነገርኩት ዛሬ በአምቡላንስ ወደ ሆስፒታላችን የመጣ ታማሚ የለም። እርግጠኛ መሆን አለበት። ምንም አይነት ነገር እንዲፈጠር አልፈልግም።
እርግጠኛ ነኝ የት እንኳን እንዳለች ሳታውቅ ነው ወደ ቤቷ መንሸኛት። ያው በሰላም እንድንሸኛት ከፈቀድክልን። ነግሬሃለሁ። ያለኔ ፍቃድ አንተም ሆንክ ሰዎቹ ምንም አይነት ነገር እንድታደርጉ አልፈልግም። ሪስኩን ግን ያሰብኩ አይመስለኝም። የምኑ? በእንደዚህ አይነት ጊዜ የተያዘን ሰው መልቀቁ። ጉዳዩ ከሰውየው ነው እንጂ እኮ ከእጮጇ አይደለም። እሷ ደግሞ ምንም ነገር እንድትሆን አልፈልግም። ተግባባል? በሚስትየው በኩል ያለውን ጉዳይ በምትፈልገው መልኩ እንዳጠናቀቅን አይተናል። ስለዚህ የሰውየው ጉዳይ መጀመር እንችላለን ማለት ነው። ስልኩን አዘጋጅተናል? ተዘጋጅቷል። እሺ፣ መቀጠል ትችላለህ። እንደምትጠጣ አላውቅም ነበር። ዛሬ ልሞክረው እስቲ። ዛሬ ምን ተገኘ? ሰው የሚጠጣው በሁለት ምክንያት ነው ይባል የለም። ደስ ሲለው ወይም ደግሞ ሲከፋው። ድራፍት አንተንስ የትኛው ምክንያት ነው ዛሬ እዚህ ያመጣ? ዛሬ ደስ ያለኝ አልቀረም። ምን ታገኘ? ነገሩን ስትሰማው እንደኔ ደስ እንደሚያሰኝ እርግጠኛ። ምንድን ነው የተፈጠረው? አልገባኝም። ያ አንድ ያደርገናል። ማን ሊሆን ይችላል? እሱን ሄደህ እንድታጣራልኝ ነው የምፈልገው። ወደ ሆቴሉ እንዴት ብቻዋን ልትሄድ ቻለች? ይህንን ጥያቄ ለጊዜው ልመልስልህ አልችልም። እንዳደርግ ነው የምትፈልገው? እንዴትም አድርገህ የሆቴሉን ሴኩሪቲ ፉቴጅ እጅ ለማስገባት ሞክር። ነገር ግን የሆቴሉ ሴኩሪቲ ፉቴጅ ላይ የምንፈልገውን ነገር ካላገኘ ምን ማድረግ እንችላለን? አሁን ያለን ብቸኛው አማራጭ እሱ ነው። የደረስክበትን ነገር እየደወልክ አሳውቅ። አታስብ፣ ሚስት ጥሩ እጆች ላይ ነች። አላወቅኩም። ትክክለኛው ጥያቄ አላወቅኩም ሳይሆን ሚስቴን በሰላም ለማግኘት ምን ማድረግ አለብኝ አይመስልም? ምንድን ነው የምትፈልገው? ወይም ሚስትን በህይወት ማግኘት ከፈለግ በመጀመሪያ $4 ሚሊዮን እስከ ጠዋት 2 ሰዓት ማዘጋጀት ይኖርብሃል። እንዳልከው አንተ ጋር መሆኗን በምን ልጠይቅ ነው ይችላል?
ቀለበት ያደረገችበትን ጣት ቆርጬ ልልክልህ እችላለሁ። ያንን ማድረግ አያስፈልግም። በዛ ላይ የጠየቀውን ገንዘብ እስከ ጠዋት ድረስ ማግኘት አልችልም። እሱ እኔን አይመለከተኝም። ገንዘቡን አዘጋጅና እስኪደወልልህ ጠብቅ። በዛ ላይ በምንም አይነት ሁኔታ ፖሊሶችን ኮንታክት ብታደርግ ሚስት በሕይወት አታገኛትም። ሰውየውን ግን ትተማመንበታለህ? ለማመን ከዚህ በላይ ማረጋገጫ አለ? እሱን ማለት ይችላል። ኢንስፔክተር ታሪኩ ከምናስበው በላይ ነገሮችን ኮምፕሊኬት እያደረገ ስለሆነ እንደዚህ አይነት መረጃ ሲያጣ ሌላ ጥያቄ እንዳያስነሳብን ብዬ ነው። ሰውየው የሚያደርገውን ያውቃል። ጥሩ ስራ ነው የሰራው። ያው ግዴታ አይደል? ታሪክ እጅ እነዚህ መረጃዎችን እንዳልደረሱ ተስፋ አደርጋለሁ። በፍጹም። ጥሩ። ምንም አይነት ስህተት እንድትሰራ አልፈልግም። ስለዚህ እኔ ከነገርኩ ውጪ ሌላ ነገር ለማድረግ እንዳትሞክር። አለበለዚያ አንተ ጆሮ ጠቢያቸው እንደሆንክ ያሉኝ ኤቪደንሶች ሰማዩን መልሰህ እንዳታይ አድርገው እስር ቤት እንደሚያስወረውሩ ላንተ አይነገር። አፍተር ኦል ሕግ አስከባሪ አይደለህ እንዴ? የሆቴሉን ማኔጀር ማናገር ፈልጋለሁ። የሆቴሉን የሴኩሪቲ ካሜራ ፊድ ማየት ፈልጋለሁ። ስለነበረ ጊዜ በጣም አመሰግናለሁ። ችግር አለ እንዴ ጌታዬ? ኬዙን ዲስከስ ማድረግ አልችልም። ይቅርታ። ከዚህ በፊት በድርጅታችን የደህንነት ችግር አጋጥሞናል። ስለዚህ መታወቂያት ላይ እንዳየሁት የደህንነት ቢሮ ሰራተኛ መሆኑን ቢሮ ደውዬ ማረጋገጥ ይኖርብኛል። ሰለሞን ደረጀ ነው ስሙ። አራዳ ክፍለ ከተማ ወረዳ 3 የቤት ቁጥር 552 ውስጥ ነው። የሁለት ሴት ልጆችና የአንድ ወንድ ልጅ አባት ነው። ይበቃል ወይስ ልቀጥል? ተከተል። እነዚህ ናቸው። ምን ተፈጥሮ ነው ማለት የሆቴሉን ደንበኞች ችግር ላይ የሚጥል ነገር ካለ ቀድሜ ሪፖርት ማድረግ ስላለብኝ። እንደዛ አይነት ሁኔታ ካለ ቀድመህ የምትሰማው አንተ ትሆናለህ። ሌላ የምትፈልገው ነገር አለ? አዎ፣ ስትወጣ በሩን ዝጋ። ማን እንዳልተከተለ እርግጠኛ ነህ?
በሚገባ ፎቶ ላይ ከሴቷ ጎን ቆሞ የነበረውን የሰውየው ማንነት ዳታቤዝ ላይ ተሽከረ። አሁን ያለውበት ቦታ አካባቢ ጥሪ ሲያደርጉ የነበሩ ስልኮችን ማግኘት ይቻላል? ስምሽን ታውቂያለሽ ወይ ብለህ እንደመጠየቅ ነው። ጉዳዩ ጊዜ የሚሰጥ አይደለም። አካባቢ ያለውን ኔትወርክ ታወር ላይ ኮኔክት ያደረጉትን ስልኮች ፊልተር አድርጌ እደውልልሃለሁ። እንደፈጸምክ ተስፋ አደርጋለሁ። አንተም ቃልህን እንደምትጠብቅ ተስፋ አደርጋለሁ። ሀሳብ አይግባ፣ ሳትጓደል እጅ ትገባለች። አሁን ምን እንዳደርግ ነው የምትፈልገው? በምልክልህ አድራሻ ገንዘቡን ይዘህ ትመጣለህ። የኔ ቆንጆ ለኔት ነው የሄድከው? ለኔት ነው የሄድከው? አባቢ ለስራ ሌላ ሀገር ሄዶ ነበር። የኔ ቆንጆ አሁን ግን መጥቷል አይደል እንዴ? አዎ የኔ ወዶች አሁን መጥቻለሁ። እሺ ነይ ቁርስሽ ሄሎ ባልከኝ መሰረት ሆቴል አካባቢ ያለው ሴል ታወር ላይ የተስተናገዱ የስልክ ቁጥሮች ፊልተር አድርጌ ከነዛ መሀል ከ8 እስከ 9 ሰዓት ጥሪ ያደረጉትን ቁጥሮች ለየኋቸውና ከነዛም ውስጥ በዚህ ሳምንት አገልግሎት ላይ ዋሉ ቼክ ሳደርጋቸው ስልክ ቁጥሮችን ባገኝ ጥሩ ነው። እሺ 15 እናም ከነዚህ ስልኮች ሰዎች ሊጠቀሙበት የሚችሉባቸውን ስልኮች ያልተመዘገቡ ሊሆኑ እንደሚችሉ አስቤ ቼክ ሳደርግ ሶስቱን ቁጥሮች በአንድ አይነት ሰዓት ብቻ አይደለም ስራ የጀመሩት። አስገርምኛ። አንድ አይነት ቦታ ላይ ነው መስራት የጀመሩት። ምን ያህል እንደምወድሽ ታውቂያለሽ አይደል? አውቃለሁ። እኔን የማይወድ ማን ነው? ጉራሽን መቸርቸር ጀመርሽ ደግሞ። በአሁን እነዚህ ቁጥሮች ከማጋ ወጪ ጥሪ ሲያደርጉ እንደነበርና የነበሩባቸውን ሎኬሽኖች ላኪልኝ። እሺ እስከ መቼ? ለትንሽ ጊዜ ብቻ። ልጃችንም ወደ ቤቷ መመለስ ናፍቋታል። በዚህ ሁኔታ እኔም እዚህ መቆየት የምችል አይመስለኝም። አሁን ያልኩሽ ነገር ከተሳካ ሁሉም ነገር ይስተካከላል። ከዚህ በፊትም እንደዚህ ነበር ያልከኝ። እመኚኝ፣ አሁን ግን ይሆናል። አንቺና ማማ የተሻለ ህይወት ይኖራቸዋል። እኔ የተሻለ ህይወት ሳይሆን እንደ ቀድሞ ቤተሰብ ሆነን እንድንኖር ነው የምፈልገው እኮ። ያን ነገር ለማድረግ እየሞከርኩ እኮ ነው ያለሁት። አይመስለኝም። እመኚኝ። መጀመሪያም አምኜክ ነው እንደዚህ አይነት የቅዠት ህይወት ውስጥ የገባ ነው። አሁን ግን ይለያል። እመኚኝ የኔ ወድ፣ ለትንሽ ጊዜ ነው እዚህ የምትቆዩት። ከዛ በኋላ ሁሉም ነገር ይስተካከላል። እሺ እንዴት ብዬ ነው ዛሬም ወደ ቤት እንደማንመለስ የምነግራት? ሄሎ ከላክልኝ 2 ሎኬሽኖች አንደኛው አጋቾቹ ገንዘቡን ይዤ እንድደርስ የነገሩኝ ቦታ ነው።
ስለዚህ ሁለተኛው ቦታ በእርግጠኝነት ምዕራፍን ያገቱበት ነው የሚሆነው። እንዴት በዚህ ፍጥነት ይህን መረጃ ልደርስበት ቻልክ? በድሮ የሥራ ባልደረቦቼ እርዳታ። እንግዲያውስ ምን ማድረግ እንዳለበት ታውቃለህ። ቸስ አታሳፍሩኝም። ዛሬ ምሳ ግብዣ ባለ በጭራሽ ታንክ ዩ። ከዛ ሁሉ ውለታችሁማ በኋላ እምቢ ብትሉኝ በጣም ነው ቅር የሚለኝ። አይ ስራው መች ተሳካና ውለታ ለመባል በቃ ብለን እዴ በእርግጠኝነት ይሳካል፣ በእርግጠኝነት። እንደውም በዚህ ጊዜ ከኔ ጋር ለመስራት በማሰባችሁ በጣም ደስ ብሎኛል። በዛ ላይ ሰው በማይታመንበት ዘመን ላይ ጥሩ ሀሳቢ ሲገኝ ሳላመሰግናችሁ አላልፍም። ቴንክ ዩ። አለው ከፈለጋችሁ እዛ ጋ ነኝ። መልካም ቀን። መልካም ሰው። እንዲህ አይነት ሞራል እንዳለ አላወኩም ነበር። ንብረቴ ሲወሰድብኝ ዝም ብዬ የማይ መስል ነበር። እኔ እንደሆንኩ በምን አወቅ? ማን እንደሆንኩ ያወቃል መሰለኝ። በደንብ እንዳወቅኩ አስብ ነበር። እሱ ነው ችግሩ። ሰዎች ያወቁ ይመስላችኋል፣ ግን አያውቁኝም። እኔ ግን በዙሪያዬ በሙሉ ያለውን ነገር ጠንቅቄ የማውቅ ሰው ነኝ። እሱን እርግጠኛ አይደለሁም።
በጣም ትልቅ ሰው ነው ያጭበረበርከው። ጓደኛው አብሮት እንደማይሰራ በምን ያህል እርግጠኛ ነህ? ታምራት ብዙ ሉዝ የሚያደርገው ነገር ስላለ እንደዚህ አይነት ማጭበርበር ውስጥ አይገባም እሱ። ተሳስተሃል። ተሳስተሃል። ምንድነው የተፈጠረው? ምንድነው የሆንኩት? ተረጋጊ፣ አይዞሽ፣ ተረጋጊ። ኪዳን ምንድነው እየሆነ ያለ? ምንድነው የተፈጠረው? ተረጋጊ። እንኪ መጀመሪያ ነው አጠጪበት። አይዞሽ፣ ረጋ በይ። እሺ፣ ተረጋጊ። ሚስት በእጄ እንዳለች እንዳትረሱ። በድጋሚ ተሳስተሃል። በየወንዙ መቀደስ፣ የተኛን ሰይጣን ለመቀስቀስ። መንካት የሌለብህን ነገር ነው የነካው። እኔ እኮ የጨዋታውን ሕግ ያወቃችሁት አልመሰለኝም። የማታውቀውን ጨዋታ ለመጫወት መሞከር አልነበረብህም። ምዕራፍ እንዴት ናት? እርግጠኛ አይደለሁ። ወደ ገስት ሃውስ ገብታለች። ወዳጆችህን አቅርብ፣ ጠላቶችህን ደግሞ የበለጠ አቅርብ። ምን ነው ከመሸ? የምለውን ስማና ውሳኔው ያንተ ይሆናል። እየሰማሁሽ ነው። ድንቁ አዲስ አበባ ውስጥ ነው ያለው።
አይነት ሪስክ ውስጥ እንደጣልከን ታውቀዋል። ከዚህ በኋላ ከዛ ቤት እንዳትወጣ። የሚስትህንም ሆነ የልጆችን ደህንነት ለማወቅ የግድ እዚህ መምጣት አይጠበቅብህም። ለባድ አቶ ታምራት ከትዕዛዙ ውጭ ለሚሆን ሰው ምህረት የለውም። እሺ፣ ይቅርታ አድርጉልኝ።